ህወሓት በአራት ግንባር ወታደራዊ እንቅስቃሴና የኃይል ስምሪት ሲያደርግ ቆይቶ በመጨረሻም ወደ መደበኛ የግንባር ጦርነት የሚያመራውን የሙከራ ውጊያ በወልቃይት ግንባር ተከዜን ተሻግሮ አካሂዷል። የተከዜ ዘብ በበኩሉ በተጠንቀቅ ላይ እንደሚገኝ ተሰምቷል። ህወሓት በአራት ግንባሮች በአፋር ግንባር፣ በራያ መሆኒ፣ በኮረም ግንባር፣ በዛታና በሰቆጣ መስመር እንዲሁም በወልቃይት ግንባር ወታደራዊ እንቅስቃሴና ስምሪት ሲያደርግ ቆይቶ በመጨረሻም በተከዜ ግንባር በትላንትናው ዕለት ለሁለት ሰዓታት የቆየ ለመደበኛው ጦርነት ዝግጅት የሙከራ ውጊያ ማካሄዱ ውጤቱንም እየገመገመ መሆኑ ተሰምቷል። በተመሳሳይ ከሱዳን ሸረሪና ወደ ወልቃይትና ከሽራሮ ወደ ወልቃይት እንዲሁም ከደደቢት ወደ ወልቃይት አቅጣጫ መጠነ ሰፊ ዝግጅት አድርጓል። የህወሓት ታጣቂዎች በተከዜ ግንባር በአራት አቅጣጫዎች ተንቀሳቅሶ በሁለት ቦታዎች ላይ ውጊያ ሲከፍት፣ አንደኛው በምስራቅ ጠለምት አምሾ ምድር በተባለው አካባቢ ኃይል አንቀሳቅሷል። ሁለተኛው አቅጣጫ በተከዜ ፍራ መደማምር ኃይል አንቀሳቅሷል። ሶስተኛው ዛና ተብሎ በሚጠራው በኩል ወደ ምንጫራ አካባቢ ኃይል እንዳንቀሳቀሰ ተሰምቷል። አራተኛው በደብረ አባይ በኩል ወደ ዋልድባ ተሻግረው ማይተክሊት አፍንጫ ኤፍሬም በኩል ኃይል እያንቀሳቀሰ ሲሆን አብዛኛው ኃይሉ ሜካናይዝድ የትጥቅ ይዞታ ያለው እንደሆነ ነው የተጠቆመው። የአካባቢው ምንጮች እንደጠቆሙት ህወሓት ይህንን ሊያርድ ካንቀሳቀሰ በኋላ ነው ውጊያውን በማይተክሊት አካባቢ አዲማይ ዳጉሲት ቀበሌ ከፈተው። በተለይም አፍንጫ ኤፍሬም የተባለ አካባቢ ላይ ከመከላከያና ከአካባቢ ሚሊሻ ጋር ለሁለት ሰዓታት የዘለቀ ውጊያ ተደርጓል። አዲ ማይዳጉሲት አፍንጫ ኤፍሬም አካባቢ ቀድመው ጥቃት የከፈቱት የህወሓት ታጣቂዎች ናቸው። በዚህ ጥቃት የቡድን መሳሪያዎችን በተለይም ሞርተር ድሽቃን በስፋት መጠቀማቸው ተሰምቷል። አርሚ 11 ባድመ ክፍለ ጦር የተባለው የህወሓት ታጣቂ ወደ አፍንጫ ኤፍሬም በመዝለቅ ጥቃት መክፈቱንም ታውቋል። በውጊያው መከላከያ ከማይጠብሪ ሜካናይዝድና እግረኛ በማንቀሳቀስ የአጸፋ ምላሽ ሰጥቷል። ለሁለት ሰዓታት በወሰደው ውጊያ የደረሰው ጉዳት እስካሁን በዝርዝር ባይታወቅም የአርሚ 11 ደደቢት ክፍለ ጦር ሎጂስቲክ ኃላፊና በክፍለ ጦሩ የአንድ ሬጅመንት አዛዥ በምርኮ መያዛቸው ተሰምቷል። አርሚ 11 የከፈተው ውጊያ የህወሓት የሙከራ ተደርጎም ተወስዷል። ከውጊያው በኋላ ወደ አዲ ዳጉሲት መውጣታቸው ተጠቁሟል። በዚህ ቀጠና ተፈናቃይ ተብሎ የተመለሱ 614 የሚደርሱ ሚሊሻዎች ወደ ሽሬ ቀጠና እንደ አባጉና ገነተ ማርያም ተጠርተው ወታደራዊ ስልጠና ሲወስዱ ከቆዩ በኋላ ይህንን ውጊያ እንደከፈቱ ከአካባቢ ምንጮች ያገኘነው መረጃ ያሳያል። በሌላ መረጃ ወታደራዊ አቅምና የውጊያ ችሎታው በፍጥነት በማደግ ላይ የሚገኘው የተከዜ ዘብ ቀጠናዊ ግምገማ ማድረጉ ተሰምቷል። ኃይሉ በተጠንቀቅ እንደሚገኝ የአካባቢው ምንጮች አረጋግጠዋል። የአማራ ህዝብ የትግራይ አስኳል ከሆኑት የመታገያ አጀንዳዎች አንዱ የሆነው የወሰንና የማንነት ጉዳይ በዘላቂነት ድልን ለማጽናት ከተደራጁ አማራዊ ኃይሎች አንዱ የሆነው የተከዜ ዘብ ቀጠናዊ ግምገማ ማድረጉ ታውቋል። ወታደራዊ አቅምና የውጊያ ችሎታው በፍጥነት በማደግ ላይ የሚገኘው የተከዜ ዘብ በወልቃይት ግንባር የቀጠናውን የጸጥታ ሁኔታ በጠለምት ቀጠና ለሰዓታት ስለዘለቀው ውጊያና በሱዳን ያለውን የህወሓት ታጣቂ እንቅስቃሴ ስለመገምገሙ ተሰምቷል። በዚሁ መድረክ ብቁ ወታደራዊ አመራር ለመፍጠር ያለመ ከሻለቃ በላይ የሆኑ የተከዜ ዘብ አመራሮች የውይይት መድረክ መዘጋጀቱንም ታውቋል። የወልቃይት ጠገዴ አማራ በእጁ ያስገባውን አንጻራዊ ነጻነት ዘላቂ ለማድረግ በባህል አደረጃጀት ራሱን ከወራሪው ኃይል ከመጠበቅ ባሻገር ህዝባዊ አቅም የሆነውን የተከዜ ዘብ የተሰኘ ህዝባዊ ጦር በማደራጀት በምሽግ ውሎ በምሽግ በማድረግ ላይ እንደሚገኝ ይታወቃል። የተከዜ ዘብ በእድሜና በጾታ ሳይገደብ እድሜው ከ20 ዓመት በላይ የሆነ የወልቃይት ጠገዴ አማራ ለማንነቱ ታጥቆ የሚታገልበት አደረጃጀት ሲሆን በጠለምት ቀጠናም ተመሳሳይ የወሰንና ማንነት አስከባሪ ኃይል እንዳለ ይታወቃል። የተከዜ ዘብ በሁለት ግንባር ማለትም ከተከዜ ተሻግሮ ወደ አማራ ርስት ለወረራ ሊመጣ የሚችለውን የህወሓት ታጣቂ እንዲሁም የዚሁ ታጣቂ አካል የሆነውንና በሱዳን በቅጥረኛ ነፍሰ ገዳይነት ተሰማርቶ የሚገኘው ኃይል ለዳግም ወረራ ሰርጎ እንዳይገባ በሁለቱም ግንባሮች የጸረ ወረራ ትግል በማድረግ ላይ ይገኛል። የተከዜ ዘብ ከሻለቃ በላይ ያሉ አመራሮች በተገኙበት መድረክ የወልቃይት ጠገዴ የአማራ ማንነትና ወሰን በዘላቂነት የማስከበር ትግል ከመቼውም ጊዜ በላይ ህዝባዊ አንድነትና ስትራቴጂካዊ አመራር ይጠይቃል ተብሏል።